ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9ን ኬሚስትሪ ዩኒት 1 ኬሚስትሪ ኤንድ ኢትስ ኢምፖርታንትስ የሚለውን ዩኒት ይዘላችሁ ቀርበናል። በዚህ ዩኒት ውስጥ ከሚገኙ ሌሰኖች መካከል 1.1 ዴፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ፣ 1.2 ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አደር ናቹራል ሳይንስ፣ 1.3 the role chemistry plays in production and society እና 1.4 some common chemical industry in Ethiopia የሚሉ ሌሰኖችን በደንብ አድርገን እናያለን። ለእናንተ ይጠቅማል ብለን ያሰብናቸውን የዩኒት 1 ሾርት ኖት በአማረ መልኩ ይዘንላችሁ ቀርበናል። ሾርት ኖቱን ማግኘት ከምትፈልጉ ሆነ ቴሌግራም ላይ @ኢትዮ ኮንሰፕት ሴንተር በማለት ታገኙታላችሁ። አሊያም የዩቲዩብ የመጀመሪያ ኮሜንት መስጫ ላይ ቴሌግራም ሊንካችንን ስለምናስቀምጥላችሁ እሱን ሊንክ በመጫን ሾርት ኖቱን ማግኘት ትችላላችሁ። ወደ ዛሬው ትምህርት እንግባ። መልካም ጥናት ይሆንላችሁ። በመጀመሪያ የምንመለከተው ዴፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ የሚለውን ነው። በመጀመሪያ ዴፊኒሽን ኦፍ ኬሚስትሪ የሚለው ማለትም ኬሚስትሪ ምን ማለት እንደሆነ፣ ከየት እንደመጣ፣ ስለምን እንደመጣና መጀመሪያ አብረን እንመለከታለን ማለት ነው። እሺ ኬሚስትሪ ኢዝ ዘ ሳይንቲፊክ ስተዲ ኦፍ ማተር ኢትስ ፕሮፐርቲስ ኮምፖዚሽን ስትራክቸርስ ኤንድ ዘ ትራንስፎርሜሽን ኢትስ አንደርጎስ ይለናል። ይህ ማለትም ኬሚስትሪ የምንለው ሳይንቲፊክ ስተዲ ነው፣ ሳይንስ ነው። አንዱ የኬሚስትሪ አንዱ ከሳይንስ ብለን ከምንጠራው ነገሮች አንዱ ማን ነው? ኬሚስትሪ ነው ማለት ነው። ይህም ኬሚስትሪ የሚያጠናው ስለምንድን ነው? ስለ ማተር ያጠናል። ይህም ማተር ፕሮፐርቲው ምንድን ነው፣ ኮምፖዚሽኑ ምንድን ነው፣ ስትራክቸሩ ምንድን ነው፣ ትራንስፎርሜሽኑ እንዴት ነው የሚለውን ነገር አጠቃላይ ኬሚስትሪ ያጠናልላል ማለት ነው። ስለዚህ ስለ አንድ ማተር ባህሪው እንዴት ተሰራ፣ ቅርጹ እንዴት ነው፣ ከምን ወደ ምን ይቀየራል የሚለውን አጠቃላይ የሚያጠናልን ኬሚስትሪ ነው ማለት ነው። ኢት ኢንቮልቭስ ስተዲንግ ሃው ሰብስታንስስ ቼንጅ ኤንድ ኢንትራክት ዘ ኢነርጂ ሪሊዝድ ኦር አብዞርብድ ኢን ዲስ ፕሮሰስ ኤንድ ፊዚካሊ ኤንድ ኬሚካሊ ፕሮፐርቲስ ኦፍ ዲፈረንት ማቴሪያልስ። እንግዲህ ኬሚስትሪ የምንለው በዋነኝነት ነገሮች እንዴት እንደሚሄዱ ወይም ደግሞ ከምን እንደተሰሩ ቅርጻቸው እንዴት እንደሆነ ከምን ወደ ምን ይለወጣሉ የሚለውን እንመለከታለን ካለን ሃው ሰብስታንስ ቼንጅ እንዴት ነው ሰብስታንሶች የሚቀየሩት ወይም ደግሞ ካሉት ከአካባቢያቸው ከኢንቫይሮንመንቱ ጋር እንዴት ነው ኢንተራክት የሚያደርጉት። በተጨማሪም ደግሞ ከሆነ ነገር ጋር ኢንተራክት በሚያደርጉበት ሰዓት ላይ ኢነርጂ ሪሊዝ ሲያደርጉ ወይም ደግሞ አብዞርብ የሚያደርጉበት ሂደታቸው እንዴት ነው። ኬሚካሊ ፕሮፐርቲ በተጨማሪ ደግሞ ኬሚካል ፕሮፐርቲ እንዴት ነው ከተለያዩ ማቴሪያሎች ጋር ኢንተራክት የሚያደርጉት የሚለውን ነገር አጠቃላይ ይህን በዚህ በኬሚስትሪ ወይም ደግሞ ኬሚስትሪ በምናጠናበት ሰዓት ላይ የምንመለከተው ነገር ነው ማለት ነው። ሰብስታንስስ ላይክ ጎልድ፣ ዋተር ኤንድ ሳልትስ አር ኤግዛምፕል ኦፍ ማቴሪያልስ ስተዲድ ኢን ኬሚስትሪ። ስለዚህ ልክ እንደ ወርቅ ያሉ ውሃ፣ ጨው እና የተለያዩ ማቴሪያሎች አጠቃላይ በኬሚስትሪ ውስጥ የሚጠኑ አንዱ ክፍሎች ናቸው ማለት ነው። ኪ ፎከስ ኤሪያ ኢንክሉድ አንደርስታንዲንግ ማተርስ ፊዚካሊ ሜክአፕ፣ ሃው ሰብስታንስ ኮምባይን ኤንድ ኢነርጂ ቼንጅስ ዱሪንግ ኬሚካል ሪያክሽን። ስለዚህ በዋነኝነት ኬሚስትሪ ትኩረት የሚያደርግባቸው ፓርቶች የምንላቸው በመጀመሪያ ፊዚካሊ ሜክአፕ ናቸው። ማለትም ይሄ ፕሮፐርቲ፣ ኮምፖዚሽን ደግሞ ስትራክቸር ያልናቸው ማለት ነው። ሲቀጥል ደግሞ ሃው ሰብስታንስ ኮምባይን እንዴት ነው ሰብስታንሶች ሪያክት የሚያደርጉት ወይም ደግሞ ኮምባይን የሚሆኑት አንድ ሰብስታንስ ከሌላ ሰብስታንስ ጋር እንዴት ነው ኮምባይን የሚያደርጉበት። ሶስተኛ ነገር ደግሞ በመጨረሻው ኢነርጂ ቼንጅ ዱሪንግ ኬሚካል ሪያክሽን በኬሚካል ሪያክሽን ጊዜ በህደት በሚፈጥሩበት ጊዜ እንዴት ምን አይነት ቼንጅ ነው ኢነርጂ ምን አይነት ቼንጅ ነው የሚያደርጉት። ያው እንደምናውቀው ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ነው የምንለው አይደል። ስለዚህ ኢነርጂ ምን ጊዜ አይፈጠርም ወይም ደግሞ አይጠፋም። ስለዚህ እንዴት ነው ያላቸው ኢነርጂ ቼንጅ የሚያደርጉት በኬሚካል ሪያክሽን ጊዜ የምንለውን የምንመለከተው በኬሚስትሪ በምናጠናበት ሰዓት ላይ ነው ማለት ነው። ወይም ደግሞ በዚህኛው ዩኒት ላይ ነው ማለት ነው። ዋና ማወቅ ያለብን 3 ቃላቶች አሉ። ይሄም ደግሞ ማተር፣ ሰብስታንስ እና ትራንስፎርሜሽን ነው ማለት ነው። መጀመሪያ ማተር ምን ማለት ነው የሚለውን ስንመለከት ኤኒቲንግ ዳት ሃስ ማስ ኤንድ ኦኩፓይስ ስፔስ። ስለዚህ ማተር የምንለው ማንኛውም ነገር ክብደት ያለውና ቦታ ሊይዝ የሚችል ነገር ማንኛውም ነገር ማተር እንለዋለን ማለት ነው። ሰብስታንስ የምንለው ደግሞ ማቴሪያልስ ዛት ሃቭ ኤ ዩኒፎርም ኤንድ ዲፋይን ኮምፖዚሽን። ስለዚህ ሰብስታንስ የምንለው ደግሞ ማቴሪያል ሆኖ ዩኒፎርም የሆነ ወጥ የሆነ እና ደግሞ ኮምፖዚሽኑን ስሪቱን ልንገልጸው የምንችለው ከሆነ ያህንን ምን እንለዋለን? ሰብስታንስ እንለዋለን ማለት ነው። ትራንስፎርሜሽን ደግሞ ምንድነው? ኤ ቼንጅ ኢን ፎርም አፒራንስ ኦር ኔቸር ኦፍን ኢንቮልቪንግ ኢነርጂ ቼንጅ። ስለዚህ ትራንስፎርሜሽን የምንለው ትራንስፈር ከሚለው ቃል የመጣ ነው በመጀመሪያ ማለት ነው። ስለዚህ ትራንስፎርሜሽን የምንለው ቼንጅ ነው ማለት ነው። ስለዚህ ቼንጅ የምን ቼንጅ ነው የሚኖረው ስንል የመጀመሪያ የፎርም ቼንጅ ሊኖር ይችላል፣ የአፒራንስ ቼንጅ ሊኖር ይችላል፣ ወይም ደግሞ የተፈጥሮ ቼንጅ ሊኖር ይችላል። ስለዚህ በእነዚህ ቼንጆች መካከል ላይ የኤነርጂ ለውጦቻቸው እንዴት ነው የሚለውንም በዚህ በትራንስፎርሜሽን በሚለው ፓርት ላይ እንመለከታለን ማለት ነው። በመቀጠል የምንመለከተው 1.12 ስኮፕ ኦፍ ኬሚስትሪ የሚለውን ነው ማለት ነው። ኬሚስትሪ ኢዝ ብሮድሊ ዲቫይድ ኢንቱ 5 ሜጀር ዲስፕሊንስ። ስለዚህ ኬሚስትሪ በዋነኝነት ስኮፑን ስፋቱን በምንመለከትበት ሰዓት ላይ 5 የተለያዩ ሜጀር ዲስፕሊኖች አሉት ማለት ነው። የመጀመሪያው ፊዚካል ኬሚስትሪ የሚለው ነው። ይህ ፊዚካል ኬሚስትሪ ማለት
focus on microscopic and atomic properties, studying things like chemical reaction rate and energy transfer ማለት ነው። ይሄ ማለት ነው ፊዚካል ኬሚስትሪ የምንለው አንዱ የስኮፕ ኦፍ ኬሚስትሪ ወይም ደግሞ ስኮፕ ኦፍ ኬሚስትሪ ከምንላቸው አምስቱ ከምንላቸው የመጀመሪያው ፊዚካል ኬሚስትሪ የምንለው ሲሆን ይህም ደግሞ ፎከስ የሚያደርገው ምን ላይ ነው? ማይክሮስኮፒክ ወይም ደግሞ ማይክሮስኮፒክ የሆኑ ነገሮች ላይ እና አቶሚክ ፕሮፐርቲዎች ላይ ትኩረት ያደርጋል ማለት ነው። ማይክሮስኮፒክ የምንለው በማይክሮስኮፕ አማካኝነት የምናያቸው ቅን የሆኑ ነገሮችን የሚያጠና ሲሆን ሁለተኛ ነገር ደግሞ አቶሚክ ፕሮፐርቲዎችን በትኩረት አድርጎ በዚህኛው ላይ በትኩረት አድርጎ ያጠናሉ ማለት ነው። ይሄም ደግሞ የሚያጠናው ላይክ ፊዚካል ስንል ፊዚካል ከፊዚክስ ጋር የሚገናኝ ነገር አለው። ይህም ደግሞ ፊዚክስ ፍጥነትን የመጀመሪያው ኬሚካል ሪያክሽን ሬትን ያጠናልናል። ይህም ደግሞ አንድ ኬሚካል ሪያክሽን በሚካሄድበት ሰዓት ላይ ምን ያክል ፍጥነት ይፈጃል ወይም ደግሞ እስከ ምን ያክል ጊዜ ይቆያል የሚለውን በዚህኛው ፊዚካል ኬሚስትሪ በሚለው ሀሳብ ላይ ነው የምናጠናው። በተጨማሪም ደግሞ ኢነርጂ ትራንስፈር በሚሆንበት ሰዓት ላይ ከኢነርጂ ከምን ተነስቶ ወደ ምን ደረሰ ወይም ደግሞ ከምን ተነስቶ ወደ ምን ተቀየረ የሚለውንም የምናጠናው በዚህኛው አይዲያ ላይ ነው ማለት ነው። ስለዚህ ፊዚካል ኬሚስትሪ የምንለው ማይክሮስኮፒክና አቶሚክ ፕሮፐርቲ ያላቸው ነገሮች ላይ ትኩረት አድርጎ የሚያጠና ሲሆን በዋነኝነትም ደግሞ ኬሚካል ሪያክሽን ሬትንና ኢነርጂ ትራንስፎርሜሽንን ጠለቅ ብሎ ያጠናቸዋል ማለት ነው። ሁለተኛ ነገር ደግሞ ኦርጋኒክ ኬሚስትሪ ነው። ይህም ደግሞ ስተዲስ ካርበን ቤዝድ ኮምፓውንዶች ላይ ነው ትኩረት አድርጎ የሚያጠናው። ሆነ ኮምፓውንድ በሚሰጠን ሰዓት ላይ ኦርጋኒክ ኬሚስትሪ ከሆነ ግዴታ ካርበን ቤዝድ መሆን አለበት ያ ኮምፓውንድ ማለት ነው። ደግሞ ካርበንም በውስጡ መያዝ አለበት። ይህም ደግሞ ለምን ጠቅመናል ስንል በመጀመሪያ የትኛውን ቤዝስ ኦፍ ላይፍ ላይ ካርበን በጣም ወሳኝ ነገር ነው። ሁለተኛ ነገር ደግሞ ሜኒ ሲንቴቲክ ማቴሪያሎችን ለማዘጋጀት ካርበን ቤዝድ የሆኑ ኮምፓውንዶች እንጠቀማለን። ስለዚህ ኦርጋኒክ ኬሚስትሪ በዋነኝነት ስተዲ የሚያደርገው ካርበን ቤዝድ የሆኑ ኮምፓውንዶች ነው። ካርበንን የያዙ ኮምፓውንዶችን በሙሉ በአጠቃላይ የምናጠናው ኦርጋኒክ ኬሚስትሪ ነው ማለት ነው። ሶስተኛው ደግሞ ኢንኦርጋኒክ ኬሚስትሪ ነው። ኢንኦርጋኒክ ኬሚስትሪ የኦርጋኒክ ኬሚስትሪ ተቃራኒ ነው። ኢንኦርጋኒክ ኬሚስትሪ ዲል የሚያደርግልን ነን ካርበን ቤዝድ ሰብስታንስ ነው። ካርበንን በጭራሽ በውስጣቸው የማይዙ ሰብስታንሶችን ወይም ደግሞ ኮምፓውንዶችን የምናጠናው ደግሞ በኢንኦርጋኒክ ኬሚስትሪ ነው ማለት ነው። ኮመንሊ ፋውንድ ኢን ሚኒራልስ ኤንድ ሮክስ ኤንድ ኢምፖርታንስ ኢን ፊልድ ላይክ ኢነርጂ ኤንድ ቴክኖሎጂ። ይህን በማጥናታችን የምንጠቀመው ስለ ኢነርጂ ማጥናት እንችላለን በዚህ አይዲያ አማካኝነት። በተጨማሪ ደግሞ የተለያዩ ቴክኖሎጂዎችን ማጥናት እንችላለን በዚህ አማካኝነት። ስለዚህ አብዛኛውን ጊዜ ደግሞ የምናገኛቸው ኮመንሊ የምናገኛቸው እነዚህ ነገሮች ደግሞ ሚኒራሎች ላይ እና ሮኮች ላይ ነው ማለት ነው። አራተኛ ደግሞ አናላይቲክ ኬሚስትሪ እንለዋለን። አናላይቲክ ኬሚስትሪ ኮንሰርን የሚያደርገው ኦን ዘ ኮምፖዚሽን ኦፍ ማቴሪያልስ ነው። ኮምፖዚሽን ከምን ተሰራ የሚለውን አብዛኛውን ነገር የምናጠነው አናላይቲክ ኬሚስትሪን በመጠቀም ነው ማለት ነው። አናላይቲክ ኬሚስትሪ ደግሞ ኢንቮልቪንግ ቴክኒክስ ቱ ሰፓሬት አይደንቲፋይ ኤንድ ኳንቲፋይ ኬሚካል ሰብስታንስ። ስለዚህ ይህንን አናላይቲክ ኬሚስትሪ በመጠቀም ደግሞ የተለያዩ ቴክኒኮችን እናውቅበታለን። ላይክ ለምሳሌ ሰፓሬት ማድረግ፣ አይደንቲፋይ ማድረግ፣ አንድን ነገር አይደንቲፋይ ማድረግ። ምክንያቱም ኮንሰርን የሚያደርገው ኮምፖዚሽን ላይ ነው ስሪት ላይ ነው ስላለን በመጀመሪያ መለየትን ሰፓሬት ማድረግን፣ ሁለተኛ ደግሞ አይደንቲፋይ ማድረግ መግለጽን፣ ውስጥ ያለውን ከምን ተሰራ የሚለውን መግለጽ፣ ኳንቲፋይ የሚለው ደግሞ ከቁጥር አንጻር ይሄን ያህል አለ ይሄን ያህል የለም የሚለውን የምናጠነው አናላይቲክ ኬሚስትሪ ላይ ነው ማለት ነው። አምስተኛ ደግሞ ባዮኬሚስትሪ ነው። ባዮኬሚስትሪ ከስሙ እንደምንነሳው የባዮሎጂና የኬሚስትሪ ጥምር ነው። ስለዚህ ምንድነው ሀሳቡ ስንል the study of chemical process within living organism ላይ ነው። ሊቪንግ ኦርጋኒዝም ላይ በመጠቀም ምን አይነት ኬሚካል ፕሮሰስ ያካሂዳሉ የሚለውን የምናጠናው በባዮኬሚስትሪ አማካኝነት ነው ማለት ነው። playing a critical role in understanding disease treatment and biological function። ስለዚህ ባዮኬሚስትሪን በመጠቀም ብቻ በተለያዩ ጠቃሚ የሆኑ ነገሮችን ለኛ ለሰው ልጆች ወይም ደግሞ ህይወት ላላቸው ሊቪንግ ኦርጋኒዝም ለተባሉ ነገሮች በሙሉ ህይወት ላላቸው ነገሮች በሙሉ ባዮኬሚስትሪን በመጠቀም የተለያዩ ትልልቅ ሚናዎችን መጫወት ይቻላል። ለምሳሌ በሽታን ከመከላከል አንጻር፣ ትሪትመንትን፣ የተለያዩ ባዮሎጂካል ፋንክሽኖችን ከማወቅ አንጻር ባዮኬሚስትሪ ኢዝ ቬሪ ኢምፖርታንት ማለት ነው። ስለዚህ እነዚህ አምስቱ ስኮፕ ኦፍ ኬሚስትሪ ናቸው ማለት ነው። በመቀጠል የምንመለከተው 1.2 ነው። 1.2 ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አደር ናቹራል ሳይንስ። ስለዚህ ኬሚስትሪ ከተለያዩ ከናቹራል ሳይንስ ኮርሶች ጋር የሚያገናኛቸው ሪሌሽንሺፕ እንደምንመለከተው ኬሚስትሪ ኢዝ ኦፍን ኮልድ ዘ ሴንተር ኦፍ ዘ ሳይንስ ቢኮዝ ኢትስ ኮኔክት ቫሪየስ ሳይንቲፊክ ፊልድስ። ስለዚህ ኬሚስትሪን አልፎ ምን ልንለው እንችላለን? ሴንተር ኦፍ ዘ ሳይንስ ማለት እንችላለን። እንደዚህ ያለበትን ምክንያት ምንድን ነው? ኬሚስትሪ ከተለያዩ ሳይንቲፊክ ፊልዶች ጋር ኮኔክት ማድረግ ስለሚችል። ለምሳሌ ኬሚስትሪ ከፊዚክስ ጋር መቀላቀል ይችላል ወይም ደግሞ ሪሌሽንሺፕ አለው። ሁለተኛ ነገር ደግሞ ኬሚስትሪ ከባዮሎጂ ጋር ሪሌሽንሺፕ አለው። ኬሚስትሪ ከጂኦሎጂ ጋር፣ ከሜዲሲን ጋር። እነዚህ መጽሐፎቻችን ላይ የተቀመጡ ሲሆኑ ከዚህም በላይ መግለጽ ይቻላል። ግን መጽሐፉ ላይ በተቀመጠው መሰረት ምንድን ናቸው ብለን በምናይበት ሰዓት ላይ በመጀመሪያ ኬሚስትሪ ኤንድ ፊዚክስ ያላቸው ሪሌሽንሺፕ ምንድነው?
ቦት ዲልስ ማተርስ ኤንድ ኢነርጂ። ሁለቱም ኬሚስትሪም ሆነ ፊዚክስ ሁለቱም ስለ ማተርና ስለ ኢነርጂ ያጠናሉ። ቅድም ለመግለጽ እንደሞከር ነው አንድ ኬሚካል ሪአክሽን በሚካሄድበት ሰዓት ላይ ምን ያህል ስፒድ ይፈጃል ምናምን ያልናቸው ነገሮች ከፊዚክስ ጋር እንደሚገናኙ ቅድም ለማውራት ሞክረን ነበር። አሁን እዚህ ጋር ደግሞ ጠለቅ ብለን ስናያቸው ኬሚስትሪና ፊዚክስ ሁለቱም ስለ ማተርና ስለ ኢነርጂ ዲል ያደርጋሉ። ስለዚህ ይሄኛው ፊልድ ማተርን ኢነርጂም ሁለቱም ስለሚያጠቃልሉ ሁለቱንም እዚህ ጋር የሚያመሳስላቸው ነገር አለ ማለት ነው። ፊልድስ ላይክ ፊዚካል ኬሚስትሪ አፕላይስ ፊዚክስ ቴክኒክስ ቱ ኬሚካል ሲስተምስ። ስለዚህ ፊዚካል ኬሚስትሪ ላይ የተለያዩ ፊዚክስ ቴክኒኮችን መጠቀም እንችላለን ለኬሚካል ሲስተሙ ማለት ነው። ዋይል ኬሚካል ፊዚክስ ኤክስፕሎር ፊዚዮ ኬሚካል ፌኖሜና። ስለዚህ የተለያዩ ፊዚዮ ኬሚካል ፌኖሜናዎችን ለማወቅ የተለያዩ ፊዚክስ ቴክኒኮችን በኬሚስትሪ ፊልድ ላይ መጠቀም እንችላለን። ስለዚህ በዚህ አማካኝነት ኬሚስትሪና ፊዚክስ ሁለቱን ሪሌሽንሽፕ እንዳላቸው መመልከት እንችላለን ማለት ነው። ሁለተኛ ደግሞ ኬሚስትሪና ባዮሎጂ ናቸው። ኬሚስትሪና ባዮሎጂ ቅድም ለመግለጽ ሞክረናል። ይህም ከስኮፕ ኦፍ ኬሚስትሪ ላይ አንዱ ነው አይደል? አምስተኛው ባዮኬሚስትሪ ነው። ባዮኬሚስትሪ ቅድም ምንድን ያለው ስተዲ የሚያደርገው የተለያዩ ኬሚካል ሪያክሽኖች የሚያካሂዱ እንዴት ነው የሚያካሂዱት ሊቪንግ ኦርጋኒዝሞች ነው። ባዮሎጂ የሚያጠነው ስለ ሊቪንግ ኦርጋኒዝም ነው። ስለዚህ ኬሚስትሪና ባዮሎጂ ያላቸው ጥምረት ደግሞ ምንድነው? ባዮኬሚስትሪ ነው። ኤክስፕሌን ዘ ኬሚካል ፕሮሰስ ኢን ሊቪንግ ኦርጋኒዝም ነው። የተለያዩ ሊቪንግ ኦርጋኒዝሞች ላይ ያለውን ኬሚካል ፕሮሰስ ኤክስፕሌን ያደርጋል። በምን አማካኝነት? ባዮኬሚስትሪ በመጠቀም። ባዮኬሚስትሪ ደግሞ የኬሚስትሪና የባዮሎጂ ጥምር ውጤት ነው ማለት ነው። ለምሳሌ ፎቶሲንቴሲስን ብንመለከት የተለያዩ እጽዋቶች ምግቦቻቸውን የሚያዘጋጁበት መንገድ ነው ፎቶሲንቴሲስ አይደለ? ስለዚህ ኬሚካል ሪያክሽን ያካሂዳሉ። ኬሚካል ሪያክሽን የሚያካሂዱት እነማን ናቸው? ህይወት ያላቸው ነገሮች። ስለዚህ ኬሚስትሪ ኬሚካል ሪያክሽን ያጠናል ማለት ነው። ሲቀጥል ሴሉላር ሬስፓይሬሽን ኤንድ ሜታቦሊዝም፣ እነዚህ አጠቃላይ ሊቪንግ ኦርጋኒዝሞች የሚያካሂዱት ፕሮሰስ ሲሆን ኬሚካል ፕሮሰስ ሲያደርጉ ኬሚስትሪን ያካሂዳሉ ማለት ነው። የኬሚስትሪ ፕሮሰሶችን በዛ አማካኝነት ማጥናት እንችላለን። ሶስተኛ ደግሞ ኬሚስትሪ ኤንድ ጂኦሎጂ ነው። ይህም ደግሞ የኬሚስትሪና የጂኦሎጂ ጥምር ምን ይባላል? ጂኦ ኬሚስትሪ ይባላል። ጂኦ ኬሚስትሪ ሉክስ አት ዘ ኬሚካል ኮምፖዚሽን ኦፍ ዘ እርዝ ኤንድ ፕሮሰስ ዳት አፌክት ሮክስ ሚነራልስ ኤንድ ሶይል። ጂኦሎጂ የሚያጠናው አጠቃላይ ስለ እርዝ ነው። ኬሚስትሪ ደግሞ ስለ ፕሮሰስ ነው። ስለዚህ ኬሚስትሪ ጂኦሎጂ በሚጣመሩበት ሰዓት ላይ ጂኦ ኬሚስትሪ ይፈጠራል። ይህ ጂኦ ኬሚስትሪ የሚያጠናው ስለምንድን ነው? ኬሚካል ኮምፖዚሽን ኦፍ ዘ እርዝ ነው። እርዝ ከምን ተሰራ? እንዴት ነው ፕሮሰስ አፌክት የሚያደርግ? እንዴት ነው ሮኮች የሚፈጠሩት? እንዴት ነው ሚነራሎች የሚፈጠሩት? እንዴት ነው ሶይሎች የሚፈጠሩት? ይህንን ከኬሚካል ኮምፖዚሽናቸው አንጻር ከምን ተሰራ፣ ሃይድሮጅን አለው ኦክሲጅን አለው ከሚለው ነገር አንጻር ተነስቶ እያንዳንዱን ነገር ይለያል ማለት ነው። ዲስ ሄልፕ ኢን አንደርስታንዲንግ ዘ ፎርሜሽን ኦፍ ፕላኔት ኤንድ ኢንቫይሮንመንታል ቼንጅስ። ስለዚህ ይህም ደግሞ የተለያዩ ነገሮች በሚፈጠሩበት ወይ ደግሞ በፕላኔታችን ላይ ሆነም በኢንቫይሮንመንታችን የተለያዩ ለውጦች በሚካሄዱበት ሰዓት ላይ ምን አይነት ለውጦች እየተካሄዱ እንደሆነ ለምን ይሄ ለውጥ እንደተካሄደ እናውቃለን ማለት ነው። ይህም ደግሞ ለማወቅ ይረዳናል ማለት ነው። ስለዚህ ኬሚስትሪና ጂኦሎጂ ይጣመራሉ። በሚጣመሩበት ሰዓት ላይ ይህን ማግኘት እንችላለን ማለት ነው። በአራተኛ ደረጃ ደግሞ የተቀመጠው ኬሚስትሪ ኤንድ ሜዲሲን ነው። ኬሚስትሪና ሜዲሲን ደግሞ በሚጣመሩበት ሰዓት ላይ ሜዲካል ኬሚስትሪ ይፈጠራል ማለት ነው። ሜዲካል ኬሚስትሪ ደግሞ የሚያደርገው ፎከስ ኦን ዘ ዲዛይን ኤንድ ዲቨሎፕመንት ኦፍ ፋርማሲቲካል ድራግስ ነው። ስለዚህ ሜዲካል ኬሚስትሪ በሚፈጠርበት ሰዓት ላይ ደግሞ የሚያጠናው ደግሞ እንዴት ነው ዲዛይን የምናደርገው እና ወይ ነው ዲቨሎፕመንት የምናደርገው የተለያዩ ድራጎችን ማለት ነው። በፋርማሲ የሚሸጡት የተለያዩ የሰው ልጅን ከበሽታ ወይም ደግሞ ካለበት ነገር ትሪት ሊያደርጉ የሚችሉት ነገሮች የሚፈጠሩት በዚህ አማካኝነት በሜዲካል ትሪትመንት አማካኝነት ነው ማለት ነው። ስለዚህ ይህ ሜዲካል ትሪትመንት ደግሞ ኬሚስትሪን በመጠቀም የተለያዩ ድራጎችን ማምረት ነው ማለት ነው። ስለዚህ ኬሚስትሪ ሃዝ ኪ ሮል ኢን ድራግ ዲስከቨሪ ዲያግኖስቲክስ ኤንድ ሜዲካል ትሪትመንቶች ነው። ስለዚህ የተለያዩ በሽታዎችን ከሚያድኑ መድኃኒቶች ከመፍጠር አንጻር ኬሚስትሪና ሜዲሲን በጣም ትልቅ ሮል አላቸው ማለት ነው እዚህኛው ላይ። በመቀጠል የምንመለከተው 1.3 the role chemistry plays in production and society ነው። ስለዚህ ኬሚስትሪ ምን አይነት ሚና አለው በፕሮዳክሽን ላይ ወይ ደግሞ የሆነ ነገር ከማምረት አንጻር ወይም ደግሞ በሶሳይቲው ላይ ምን አይነት ተጽዕኖ አለው ነው ስንመለከት ኬሚስትሪ has a critical impact on society, particularly in fields such as agriculture, production, medicine, building, construction materials እና የተለያዩት ፊልዶች ላይ በመግባት ትልልቅ ሚናዎችን መጫወት ይችላል ማለት ነው። በመጀመሪያ አግሪካልቸርን ስንመለከት ኬሚስትሪ has revolutionized agriculture through the development of chemical fertilizer። ስለዚህ አግሪካልቸርን በምንመለከትበት ሰዓት ላይ በዋነኝነት ከአግሪካልቸር ጋር የሚያያዘው ምንድነው? ፈርቲላይዘር ነው። ወይም ደግሞ አንድን እጽዋትን በደንብ ከማሳደግ አንጻር ማዳበሪያን እንጠቀማለን ለማሳደግ። ስለዚህ
ኬሚስትሪ እንዴት ነው ማዳበሪያዎችን የምንሰራው የሚለው ላይ ትኩረት አድርጎ ይሰራል ማለት ነው። እነዚህ ማዳበሪያዎች ለመስራትም ደግሞ ካልሲየም ሱፐር ፎስፌት እንጠቀማለን፣ ዩሪያ ልንጠቀም እንችላለን፣ ዳፕ ልንጠቀም እንችላለን። እነዚህ ሁሉ የኬሚስትሪ ውጤቶች ናቸው ማለት ነው። ሲቀጥል ደግሞ ፔስቲሳይድ የሚባልም ነገር አለ። ይህም ደግሞ ኢንሴክት ኪለር እንለዋለን። ምርታማ እንድንሆን የተለያዩ ተባዮች እጽዋቶቻችንን በልተው እንዳያበላሹብን ጸረ ተባይ የምንለው ማለት ነው። ኬሚስትሪ በመጠቀም ነው ፔስቲሳይድ የምናዘጋጀው። ስለዚህ የተለያዩ ፈርቲላይዘርን ብንል፣ ፔስቲሳይድን ብንል፣ ሀርቢሳይድን ብንል እነዚህን ሁሉ የምንጠቀመው ኬሚስትሪ ባመረተልን ውጤት ነው ማለት ነው። ዲስ ኢኖቬሽን ሃቭ ኢንክሪዝድ ክሮፕ ይልድ፣ ሪዲዩስ ክሮፕ ዳሜጅ ኤንድ ኮንትሪቢዩት ቱ ፉድ ሴኩሪቲ። ስለዚህ እነዚህ የፈጠራ ውጤቶች ምንን ይጨምሩልናል? የመጀመሪያ ምርታማነትን ይጨምሩልናል። ሁለተኛ ነገር ደግሞ የክሮፕ ዳሜጅ ወይም ደግሞ እህል መበላሸትን ይቀንስልናል። ትልቅ ሚናን ይጫወታል ኬሚስትሪ ማለት ነው። ኬሚስትሪ ኦልሶ ፕሌይ ሮል ኢን ማኒፋክቸሪንግ ኦፍ ኢሪጌሽን ሲስተም ኤንድ ፕላስቲክ ፓይፕ ዊች ሃቭ ኢምፕሩቭድ አግሪካልቸራል ኤፊሽንሲ። ይህም ማለትም ምንድን ነው? ኬሚስትሪ በዚህ በማዳበሪያ ወይም ደግሞ በጸረ ተባይ ብቻ አይደለም የሚያበቃው። ኢሪጌሽን በምንጠቀምበት ሰዓት ላይ ወይም ደግሞ የመስኖ እርሻ በምንጠቀምበት ሰዓት ላይ ውሃውን ከወንዙ ጠልፈን ወደ እርሻችን በምናመጣበት ሰዓት ላይ የተለያዩ ፓይፖችን እንጠቀማለን። የሃም ፓይፖች የሚሰሩት የተለያዩ ፕላስቲኮችን በማጠፍ ነው። የሃም ፕላስቲክ ደግሞ ኮምፖዚሽኑ እንዴት ነው ኬት ነው የሚለውን በመጀመሪያ በኬሚስትሪ ጠንቶ ስለሆነ ኬሚስትሪ በዚህኛው መንገድ ትልቅ ሚና ይጫወታል ማለት ነው አግሪካልቸር ላይ። ሁለተኛ ደግሞ ፉድ ፕሮዳክሽን ነው። ኢን ደ ፉድ ኢንዱስትሪ ኬሚስትሪ ኢሴንሻል ፎር ክሬቲንግ ፕሪዘርቪንግ ዳት ኤክስቴንድ ደ ሼልፍ ኦፍ ላይፍ ኦፍ ፕሮዳክትስ። ስለዚህ ኬሚስትሪ በፉድ ፕሮዳክሽን ላይ ትልቅ የሆነ ሚናን የሚጫወተው። ይህም ደግሞ በሼልፍ ላይ ያሉ ወይም ደግሞ በምርቶቻችን ላይ ያሉ ምግቦችን ወይም ደግሞ የተለያዩ ፕሮዳክሽኖችን ህይወታቸውን ከማርዘም አንጻር ማለት ነው፣ ኤክስፓየር ዴታቸውን ከማርዘም አንጻር ትልቅ ሚና ይጫወታል። ኢትስ ኦልሶ ሄልፕስ ኢን ኢንሹሪንግ ፉድ ሴፍቲ ባይ ዲቴክቲንግ ሃርምፉል አዲቲቭስ ኤንድ አዳልትራንትስ። ስለዚህ የተለያዩ ሊጎዱ የሚችሉ ያንን ነገር ፕሮዳክሽን ምግባችንን ሊጎዱ የሚችሉ ነገሮችን ከማስወገድ አንጻር ወይም ደግሞ ምግባችንን ሴፍቲ ከመጠበቅ አንጻርም ትልቅ ሚና ይጫወታል ማለት ነው። እንደ ኢትዮጵያን ፎር ኤግዛምፕል ሳልት ኢዝ ዩዝድ ቱ ፕሪዘርቭ ራው ሚት ፎር ሎንገር ፒሪድስ። ስለዚህ አሁን ለምሳሌ በድሮ ጊዜ ኢትዮጵያውያን የምንጠቀመው ምንድን ነው? ጥሬ ስጋዎችን በጨው በማሸት ለረዥም ጊዜ እንዲቆዩ ወይም ደግሞ ለረዥም ጊዜ ለመጠቀም ስንፈልግ እንደዛ እናደረግ ነበር። ግን በአሁኑ አድቫንስ በሆነ ሲስተም ላይ ምን ተፈጥሯል? ፉድ ኬሚስትሪ ሃቭ ኢምፕሩቭድ ደ ቴስት ኒውትሪየንትስ ኮንቴንት ኤንድ አፒራንስ ኦፍ ሜኒ ፕሮዳክትስ። ስለዚህ በአሁኑ ሰዓት ላይ ጊዜው አድቫንስ በሆነበት ሰዓት ላይ የምግቡ ጣዕም ሳይቀየር ውስጥ ያለው ኒውትሪየንት ኮንቴንቱ ሳይቀንስ የተለያዩ አፒራንሱም ምንም አይነት ለውጥ ሳያመጣ የተለያዩ ፕሮዳክቶችን ፕሪዘርቭ ማድረግ ተችሏል ማለት ነው። ስለዚህ በዚህ በፉድ ፕሮዳክሽን ላይ ኬሚስትሪ በጣም ትልቅ ሚናን ይጫወታል ማለት ነው። ሶስተኛ ደግሞ ሜዲሲን ነው። ሜዲሲን ላይ ቅድም በተነጋገርነው መሰረት ሜዲሲን ላይ በጣም ትልቅ ሚናን ነው የሚጫወተው ኬሚስትሪ። ስለዚህ ኬሚስትሪ ፕሮቫይድ the foundation for the development of life saving drugs like antibiotics, antiseptic and disinfectants። ስለዚህ ኬሚስትሪ የምንለው ትልቅ ነገር ነው በሜዲሲን ላይ የሚያደርገው ነገር ትልቅ ነገር ነው። ይህም ደግሞ ለህይወት ሴፍ ከማድረግ አንጻር ትልቅ መሰረትን የሚችል ነገር ቢኖር ኬሚስትሪ ነው። ለምሳሌ አንቲባዮቲኮችን ከማምረት አንጻር፣ አንቲሴፕቲኮችን፣ ዲስኢንፌክታንቶችን ከማምረት አንጻር እነዚህ ሁሉ በሽታ የምንከላከልባቸው መንገዶች ነው። እነዚህን ሁሉ የምናመጥረው በኬሚካል ፕሮሰስ ነው። ስለዚህ ኬሚስትሪ በጣም ትልቅ የሆነ ፋውንዴሽን ነው ለዚህ ለላይፍ ሴቪንግ ዲቨሎፕመንት እነዚህን ሁሉ በማምረት ማለት ነው። ድራግስ ላይክ ፔንሲሊን ኤንድ ሱልፋ ድራግስ ሃቭ ሪቮሉሽናይዝድ ሜዲሲን ባይ ትሪቲንግ ኢንፌክትስ። የተለያዩ ፔንሲሊን እና ሱልፋ ድራግስ የምንላቸው ሜዲሲኖችን በመጠቀም የተለያዩ ኢንፌክሽኖችን ትሪት ማድረግም እንችላለን ማለት ነው። ኬሞቴራፒ ድራግስ ላይክ ሲስፕላቲን ኤንድ ታክሶል አር ዩዝድ ቱ ትሪት ካንሰር። ስለዚህ ካንሰር በሚጠቁ ሰዎች ደግሞ ሲስፕላቲን እና ታክሶልን በመጠቀም ደግሞ ትሪት ለማድረግ እንደሚቻል፣ ያው ማዳን ባይቻልም ትሪት ማድረግ እንደሚቻል ዋይል ኤዚቲ ኢዝ ኢምፕሎይድ ኢን ማኔጂንግ ኤችአይቪ ኤድስ። ስለዚህ ኤችአይቪ ኤድስን ደግሞ ኤዚቲ በሚባል ድራግ ማኔጅ ማድረግ እንደሚቻል፣ አነስቴቲክስ ኤንድ አናላጂስቲክስ ሃቭ ሜድ ሜዲካል ሰርጀሪስ ኤንድ ፔን ማኔጅመንት ሞር ኢፌክቲቭ። ስለዚህ የተለያዩ ሰርጀሪዎች በሚሰሩበት ሰዓት ላይ ለፔን ማኔጅመንት የምንጠቀምባቸው ደግሞ መድኃኒቶችን ማምረት የሚቻለው በኬሚስትሪ አማካኝነት። ስለዚህ ኬሚስትሪ በሜዲሲኑ ላይ ትልቅ ሚና ተጫውቷል ማለት ነው። አራተኛ ደግሞ ቢልዲንግ ኮንስትራክሽን ማቴሪያልሶች ናቸው። ቢልዲንግ ኬሚካል ማቴሪያልሶች ላይ ደግሞ ኬሚስትሪ ኮንትሪቢዩት ቱ ቢልድ ሴፈር ስትራክቸር ባይ ፕሮቫይዲንግ ማቴሪያልስ ላይክ ሴሜንት፣ ስቴል ኤንድ ግላስ።
ስለዚህ ኬሚስትሪ ትልቅ ሚና ነው የሚጫወተው በቢልዲንግ ኮንስትራክሽን ላይ ቢሆንም ማለት ነው። በምን በማድረግ ሴፍ የሆነ ስትራክቸር በመስራት ይሄንን ደግሞ የሚያደርገው በምንድነው? የተለያዩ ሲሚንቶችን በማምረት ብረቶችን በማምረት መስታወቶችን በማምረት እነዚህ በሙሉ ለቢልዲንግ ኮንስትራክሽን ማቴሪያሎች በማቅረብ ሴፍ የሆነ ስትራክቸር ቢልዲንግ ይሰራል ማለት ነው። ኢትስ ኦልሶ ክሩሻል ፎር ላርጅ ስኬል ኢንፍራስትራክቸርስ ፕሮጀክት ላይክ ግራንድ ኢትዮጵያን ሬኔሳንስ ዳም። ስለዚህ አሁን ለምሳሌ ኢትዮጵያ በዚህ በቅርብ ጊዜያቶች ውስጥ የተጠናቀቀው የአባይ ግድብ እንኳን በሚሰራበት ሰዓት ላይ የተለያዩ ኢንፍራስትራክቸሮችን በማቅረብ ኬሚስትሪ ትልቅ ሚናን ተጫውቷል ማለት ነው። ዊች ሪላይስ ኦን ኬሚካሊ ኢንጂኒየርድ ማቴሪያልስ ቱ ኢንሹር ስትሬንግዝ ኤንድ ዱሬቢሊቲ። ስለዚህ በኬሚካል ኢንጂነሩ ጥንካሬያቸውና ምን ያክል ጊዜ መጠቀም እንችላባቸዋለን የሚለውን ነገር አጠቃላይ ስለ ጊዜው እድሜው ሁሉም ነገር በተጠና መልኩ አንድ ነገር ይዘጋጃል ማለት ነው። ወይም ደግሞ ለምሳሌ ለቢልዲንግ በምናውልበት ሰዓት ላይ ለተለያዩ ለግድቦችን ሊሆን ይችላል። ማንኛውም ነገር ቢውልድ በምናደርግበት ሰዓት ላይ ምን ያክል ጊዜ ይቆያል፣ በምን ያክል ጊዜ ይፈርሳል፣ እነዚህ ሁሉ በመጠናት ነው ሲሚንቶም ሲሰራ፣ ብረቱም ግላሱም ሲሰራ። ስለዚህ ኬሚስትሪ እዚህም ላይም ቢሆን ትልቅ ሚናን ተጫውቷል ማለት ነው። ኬሚስትሪ ሚና በዚህ ብቻ ያልቅ በጣም ብዙ ነው። ግን በዋነኝነት በአግሪካልቸር ዙሪያ፣ በፉድ ፕሮዳክሽን ዙሪያ፣ በሜዲሲን እና ቢልዲንግ ኮንስትራክሽን ማቴሪያሎችን ብንመለከት ኬሚስትሪ ትልቅ የሆነ ሮል አለው ማለት ነው። ሰም ኬሚካል ኢንዱስትሪስ ኢን ኢትዮጵያ፣ በኢትዮጵያ ውስጥም የተለያዩ ኬሚካል ኢንዱስትሪዎች አሉ። ኬሚካል ኢንዱስትሪስ ፕሌይስ ኤ ቫይታል ሮል ኢን ኢትዮጵያ ኢኮኖሚ ፕሮዲውሲንግ ኤ ዋይድ ሬንጅ ኦፍ ፕሮዳክት ዶሜስቲክ ዩዝ ኤንድ ኤክስፖርት። የኬሚካል ኢንዱስትሪ ኢትዮጵያ ውስጥ መኖሩ አንድም ለኢኮኖሚ ይጠቅማል፣ ሁለተኛም ደግሞ ለዶሜስቲክም ይጠቅማል ማለት ነው። ኢኮኖሚ ይጠቅማል ስንል ኢትዮጵያ ውስጥ የተለያዩ ዶሜስቲክ ይዞች ስላሉ አሁን የተናገርናቸውን ከምግብም አንጻር ከአግሪካልቸርም አንጻር ከሜዲሲንም አንጻር እነዚህ ነገሮች ተመርተው ኢትዮጵያ ውስጥ ቢቀመጡ ለራሱ ለኢትዮጵያ ዜጎች ይጠቅማል። በተጨማሪ ደግሞ ኤክስፖርት ማድረግ ደግሞ የተለያዩ ኢኮኖሚካሊ ግሮዝ ማምጣት ይቻላል ማለት ነው። ለምሳሌ ዲተርጀንት ፋክተሪስ አሉ። እነዚህ ዲተርጀንት ፋክተሪዎች ፕሮዳክት ሶፕ ኤንድ ክሊኒንግ ኤጀንት። ስለዚህ እነዚህ ሳሙናዎችን በማምረት ክሊኒንግ ኤጀንቶችን በማምረት ወይም ደግሞ ለቤት መጠበቂያ ቤት ንጽህና መጠበቂያዎችን በማምረት አንድም የሀገርን ዶሜስቲክ ዩዝ መጠቀም ይቻላል፣ ሁለተኛም ደግሞ ኤክስፖርት በማድረግ ኢኮኖሚካሊ ማደግ ይቻላል። ሁለተኛ ደግሞ ሲሜንት ፋክተሪስ አሉ ሎኬትድ ኢን ኤሪያስ ላይክ ሙገር ኤንድ ድሬዳዋ ፕሮዲውሲንግ ኢሴንሻል ማቴሪያልስ ፎር ኮንስትራክሽን። ስለዚህ በሙገርና በድሬዳዋ የሲሚንቶ ፋብሪካዎች አሉ። እነዚህም ደግሞ ለተለያዩ የኮንስትራክሽን ስራዎች የሚውሉ ናቸው። ፋርማቲካል ካምፓኒስ ደግሞ አሉ። እነዚህ ደግሞ ፋርማቲካል ካምፓኒ ማኒፋክቸሪንግ ድራግስ ኤንድ ሜዲካል ሰፕላይስ ቱ ሰፖርት ሄልት ኬር ናቸው። ስለዚህ የተለያዩ የድራግና የድራግ ወይም ደግሞ የመድኃኒት ፋብሪካዎች አሉ። እነዚህ ደግሞ የሄልዝ ኬሩን ሰፖርት ለማድረግ የተቋቋሙ ካምፓኒዎች ናቸው ማለት ነው። አራተኛ ደግሞ ሹገር ፋክተሪስ አሉ። እነዚህ ሹገር ፋክተሪስ ደግሞ ፕሮዲውሲንግ ሹገር ፎር ኮንሰምፕሽን ኤንድ ኮንትሪቢዩቲንግ ቱ አግሮ ኢንዱስትሪያል ሴክተር። ስለዚህ ለስኳር አቅርቦት ደግሞ የተለያዩ ስኳር ፋብሪካዎች ኢትዮጵያ ውስጥም የተገነቡ ይኖራሉ ማለት ነው። ፔንት ኤንድ ቨርኒሽ ማኒፋክቸሪንግ ፕሮቫይድ ማቴሪያልስ ፎር ቦት ሃውስሆልድ ኤንድ ኢንዱስትሪያል አፕሊኬሽን። ስለዚህ ለቀለሞችና ቨርኒሾችን ማኒፋክቸሪንጎችም አሉ። እነዚህም ደግሞ ለቤቶች ውስጥም ወይም ደግሞ ለተለያዩ ለፋብሪካዎችም የምንጠቀምባቸው አንዱ አካሎች ናቸው ማለት ነው። ስለዚህ ኬሚስትሪ በኢትዮጵያ ውስጥ በእንደዚህ አይነት መልኩ ይገኛል ማለት ነው። በመቀጠል ደግሞ የምንመለከተው ሊስት ኦፍ ኬሚካል ፕሮዳክትስ ናቸው። እነዚህ ኬሚካል ፕሮዳክቶችን ሊስቶች እንመለከታለን። የመጀመሪያዎቹ ቤዚክ ኬሚካልስ የምንላቸው ናቸው። መጀመሪያዎቹ ቤዚክ ኬሚካል የምንላቸው ለምሳሌ ሶዲየም ሃይድሮክሳይድ፣ አሉሚኒየም ሰልፌት፣ ሰልፈሪክ አሲድ እነዚህ ወሳኝና መሰረት የሆኑ ቤዚክ ኬሚካል ፓርቶች ናቸው። በመቀጠል ደግሞ አግሮ ኬሚካል ላይ የምንጠቀማቸው ቤዚክ ኬሚካሎች ምንድናቸው? ፈርቲላይዘር እና ፔስቲሳይድ ናቸው። ኮንሱመር ፕሮዳክትስ ላይ ደግሞ ሶፕስ እንጠቀማለን፣ ዲተርጀንት፣ ኮስሞቲክስ ኤንድ ፐርፊውምስ እንጠቀማለን። በመጨረሻ ደግሞ ለኮንስትራክሽን ማቴሪያል ደግሞ የምንጠቀማቸው ደግሞ ሴሜንት፣ ፔንት እና አዴሲቭ ናቸው። አዴሲቭ አሁን በሲሚንቶን ተክቶ መስራት የሚችል ነው ማለት ነው፣ ማጣበቂያ ነው። ስለዚህ እነዚህ ሁሉ ምንድናቸው? በኬሚስትሪ አማካኝነት የሚመረቱ የተለያዩ አግሮ ኬሚካል ለምሳሌ አለ፣ ኮንሱመር ፕሮዳክቶች አሉ፣ ኮንስትራክሽን ማቴሪያሎች፣ እነዚህ ሁሉ የሮል ኦፍ ኬሚስትሪ ናቸው ማለት ነው።